እሸጥልሃለሁ መቶ በቆሎ እየሸጥክ ነው? ደርሳለች። ይኸው ቆይ እችላለሁ እኔ ውዴም እችላለሁ። ካሌብ አይኔ ነው አንተ እኔን ጥለህ ሌላ እንግዳ ጋብዘህ ክትፎ እየበላችሁ በጌታ ወየ ይሄን ትሬንድ ከኔ ጋር አልነበረም ወይ መጫወት የነበረብህ? ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናል ወድጋይ መጣችሁ ሁሉ አማኑ ዱፒስ እኔ በጣም ራሪ ሁላችሁ በያላችሁበት መልካም ነገር ይገጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማኑ። ወደ ቪዲዮ ይሄው የኔ ፍቅር ምንድነው ይሄ? 30 ደረቅ እንጀራ አማርኛ አልሽ? ወጡስ? ስለወጡ አልተነጋገር። እኔ ደረቅ እንጀራ አማርኛ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ። ይሄንንም የመስሪያ ቤት ባለሙያዎችን የዝን አንተ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁ እንጂ 30 እንጀራ ለምን አማራ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ መጣሁት አይደል? አንተማ በዚህ አይነት ራስን ስታጠፋ ማየት አማሬን ብል ላታጠፋ ነው ማለት ነው። ምን በወጣኝ ጠፍቻለሁ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ወይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ ላይ ስትሰፍር ትዝ አላለ? ስድ የዛኔ ማራስ ልመቻው እንደው ቁርጥን ወቅ ውሽም አምሮኛል። ግማሽ አምሮቴን ስነግረህ ግማሹን አንተ ሙላው ብለሽ ነበር። እኔም እንኳን አልነግርሽም ብዬ ነው እንጂ አምሮታል ሙሽሞኛል። ሲጀመር ልጁ አይመስልም። በምን አባወክ? የእርግዝና ራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልዳች በፍጹም እናማ እንጀራዬን ይዤ እሄዳለሁ። ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠ ነው የምትሄደው። ውርሴ ነው። ተይ እባክሽ መጋዣ። እሺ ያሳፋፍ እንካፈል። ወሽማሽ ያኖርሽ አራፋፍ እንካፈል። ኧረ ምን አይነት ሚስት ነው? ሰው እንዴት ነው 30 እንጀራ የሚያምረው? ምን ልታረጊው ነው 30 እንጀራ? ኮንቨርሴሽናቸው ደስ ሲል ከእንቅልፍህ እንዲህ ነው የተነሳኸው? በህልምህ ምን ስትሰራ ነበረ? በእንቅልፍ ልብ ኧረ ቦነነ። ትክክለኛ ዴፊኔሽን ኦፍ የሰው ልጅ ከአፈር ነው የተፈጠረው። ይሄው አመዴው። አሁን ይሄ ሰውዬ ዝናብ ቢመታው ሙሉ ሰውነቱ አይደለም እንደ ጭቃ የሚሆነው? እጁ ምናምን ይፈራርሳል እኮ። ሹፌር ምንድነው? ቦጆ ወንድ አንድ ቃጥራ መተ 6 ወር ነው እንደመተኛው። ረጅም ነው የነደውት። ምንድነው? አንተ የተራይ ፓርኪንግ እና የቀበቶ አንታሲ ቀበቶ ትላለህ እንደ ቦክሰር አይሻልም? ምን ሆነ ነው አንተ? ሉጥ ወንድ ምንድን ምትሏት? ምንስ ብል ስማ ሸራ ምናምን ፓርኪንግ ምናምን ትላለህ እንደ አንደኛ መሳቁር ስራት አትለኝም እንዴ? አባት ነኝ እንደ እኔ ወለድኩ እንዴ? ዛሬ እኮ ነው ያየው። ረጋበል ምን አገባኝ ታዲያ? ስማ 1800 ኪሎ ሜትር ነድቼ እኮ ይሄን ብር አላገኘሁም። 100 ብር እኮ ነው ማገኘው። 90 ብር ምናምን ትላለህ እንዴ? ስማ አይሻውን ስንት ብር ነው የምሰጠህ አንድ ላይ? ምን ትጫዋለህ? ረጋበል እንጂ 1000 ብር 1000 ሁሉ ኪሎ ሜትር ነድቼ እንኳን ማለት ነው 1 ብር አላገኝም። ና ንዳ ቦታ እንቀያየር። ና አንተ ንዳ ነው የቀረውን ክራብ ለሰውዬው ባለጌ ወንድ። ና ንዳ ወይኔ ግን ሹፌሮች እውነት ጥያቄ የምጠይቀው የዚህን ያህል ክፍያችሁ ትንሽ ነው? የእውነት እንዴ? ያ ሁሉ ሀገር አቋርጣችሁ በበረሃ ባህሩ ብዙ መከራ አይታችሁ እኮ ስትነዱ እኮ አትሊስት ብሩ ወርዚት ሊሆን ይገባል እኮ። እስቲ ሹፌሮች ንገሩኝ ኮሜንት ላይ። በዚህ ደረጃ የተመታ ነው ደሞዙ? ግሮሰሪ ውስጥ ሂሳብ አልከፍልም ብዬ ጓገጭ ስል አስተናጋጁ አናቴን በጠርሙስ ሲለኝ ኧረ በጊዮርጊስ ስለው ቀየረልህ። ጭራሽ ጠርሙስ ታማርጣለህ ብሎ ሽባን ያረገኝ። እኔ አሁን ይሄ እንዴት ልበልህ ብዙ ሊያስቀኝ አይችልም። ግን ምን አለበት አቶ ቢጂአይ ለምንድን ነው የሰማዕቱን ስም ማትቀይርልን? እውነት ማትቀይርልን እንዴት ነው? ግን እኔ አሁን በሚስቀውም ለእንዴ ልፈርድ እችላለሁ። ግን ይሄን ማስተካከል ያለበት ድርጅቱ ነው። በቃ የሆነ ጊዜ ቻሌንጅ ተጀመረ ተባለ ምናምን በቃ ፎርማሊ የህዝብ ድምጽ ለምን አሰሙም? በቃ የሚጠጡ ሰዎች እኮ ቢጂአይ ቢሆን እኮ አስሎንጋዝ አንተ መጠጡን ካልቀየርከው ጣዕሙን መጠጣታቸውን አያቆሙም።
ገባ? ለምንድነው ልህ የምትጋባው? ለምንድነው እንዲህ መቀለጃስ የምታረገው? እንደዚህ ያንን ቅዱስ ስም እና ቪዲዮ በደንብ ሼር አድርጉልኝ። ትክክል ስላልሆነ ነው። ጎሽ እንዲህ ነው እንጂ በስክስታ ቡነን ደሞ እኮ የሳምሶን ነው ቦርሳ ይዟል እኮ ወደ ስራ እየሄደ እኮ ነው። ለሳምባ አዘንኩ ለሳምባ ልክ ልብሴን ማጠብ ስጀምር አንቺ ዛሬ በጠዋቱ ምንድነው ወግ ደረሳት ስሙ አገኘ እንደው ተመስገን ነው። ፋሲካ ነው ዛሬ። አልተቻልሽም። ልብሶቼን በሰላም አጥቤ ላስጣበት። ታይ ከብሩክ ኒውስ ቀድሜ ይሄንን ነገር በማየቴ በጣም እድለኛ ነኝ። ብሩክ ኒውስ ዛሬ ምን ያወራ ይሆን? አዳምኩት ነኝ። ኧረ ጭዌ ማዘር አልተቻልሽም። በቃ እንዴ የጨራረሽ ነው እንዴ? እሷን ውሃ ሳትደፊያት አንድ የቤተክርስቲያን ነጠላለችኝ አለቅልቂልኝ እመርቅሻለሁ ልጄ። እማ ደግሞ ልክ ስጨርስ ነው እንዴ ጠቢልኝ የምትይኝ? እንዴ ነጠላ እንዴ ጠቢ ነጠላው መጣ። ይሄ ሁሉ ከተማ ነው። በላ ጉልበት መቼም አይበላም። ጎሽ ተባረክ፣ እመርቅሻለሁ። በደምብ ምርቃቱ ይቅርብኝ። ታዲያ ነጩን ለብቻ ጥቁሩን ለብቻ አደራሽ እሺ ታርግሽ። ሰኔ ልጅ አጥንትሽ ጉልጥንትሽ ለእናትሽ ይገዛ። አሜን በይ። እያለቀስሽም ቢሆን በእንባሽ ውሃ ታጥቢያታለሽ ልብሷን እጥብ። ከዛ ማታ አንድ ያላቦ ጃምቦ ጠጡ አብራችሁ። የሆነ ቪዲዮ እንደዚህ ሲባባሉ አይቻለሁ። አባ እዚህ ሰፈር ነሽ እንዴ ብራዘር? እዚህ ሰፈር ነኝ። በሆነስ ባለጌ ወንድ ይሏል። ለምን ፋዘር ለበዓል በገዛና ጠብቅ ብሎኝ እየጠበቅኩኝ አንድ አፍታ ዞር ብዬ ስመለስ በጊቷ አይለችም እና ፋዘር ይሄን ከሰማ ይገለኛል። ለምን አይሰቅልም? ለምን አይከተክተም? አስጠኝቶ ተነሳበት። ማንመለከተኝ ጉዳይ ላይ ምን ያገበኛል? እኔ ጃንጆ ነው እንዴ ማለት እኮ ትችላለህ። በእናትህ ብራዘር ሶሪ፣ በእናትህ እዚህ ድድ ማስጫለ ምናምን አመት ነው ቁጭ ያልኩት። ስማ በመሀል በቃ ወሰድ መለስ ነው የሚያደርገኝ። እረሳለሁ ታውቃለህ። ምን ነበር ያልሽኝ? ሶሪ ብራዘር በእናትህ። ለምን ፋዘር ለበዓል አሁን የሚጮሃል? እሺ አሁን ንገረኝ እስኪ። ጠብቅ ብሎኝ እየጠበቅኩኝ አንድ አፍታ ዞር ብዬ ስመለስ በጊቷ አይለችም እና ፋዘር ይሄን ከሰማ ይገለኛል። ለምን አይሰቅልም? ለሞት ነገር ነው እንዴ? ነይ ብራዘር ተቀልል ነው ያዝኩና። ስማ ምን ባንክ ነው የምትጠቀመው? እኔ ፓወር ባንክ ነው የምጠቀመው። አባቴ ስልክ አወጣጡ እኮ በቃ እንደሚያቀብል ሰው እኮ ነው ያወጣው ስልኩን። ወይኔ ጉዴ! አንተም ፓወር ባንክ ተጠቀም። በቃ በግ አይደለም እንደ የተባለው ዝም ብለህ አንተን ሂዶ ወዬ በልህ ያረዳልሽ። ካንተ በላይ በግ የለም እንዲህ እየጠራ ይመጡላል። ደግሞ አንዳንዶች እንዴ ብዙ ጊዜ የሆነ ካርል እንዴ ቲክቶክ ምናምን ስትሰራ እንዴ እስካሁን እንዴት ብዙ መኪና አልገዛም? እንዴት ብዙ ነገር አላደረኩም? እኔ ጫማ አልቀየርኩም ወንድሜ። ትክክል። ያኔ እኮ ወንድ ቲክቶከር ነኝ። ወንድ ቲክቶከር ደግሞ በጣም ነው ጊዜ የሚወስድበት። ቸከሾቹ በአንድ ቪዲዮ ዝብልሩ እንደዚህ ነው የሚሆነው። ቸከሾቹ ዲቦራ 12 ሚሊዮን ሰራች በአንድ ላይ። መች ነው ወንዶቹ የሚገዙት? ምን ገዛው? ጾታችን ላይ እኮ ነው ልዩነቱ። ወንድ ቲክቶከር አበረታት ውስጥ የእውነት አበረታቱ ማለት ሳይሆን ይሆናል እየለፋ ምናምን ገብቷል። እዚህ ጋር በቀን 30 ቪዲዮ እየለቀኩ እኔ እኮ ነኝ ብራዘር። እዚህ ጋር እኮ ሁሉም ፈከተክ በከናቀ ብለ እያለ እውነት እኮ ነው። እርሜን የሆነ ውጪ ምናምን ቦታ ሲያዩኝ አቅማም ምናምን ነው ቦስ ነው መስላቸው። ኧረ እኔ በእናትህ እኔ ሴት ቲክቶከር ምናምን አይደለ ወይ ዩቲዩበር አይደለሁም። ያለኝም ቺስታ ነኝ። እንዳንተው እኮ ነኝ እኔ። ዝም ብለህ በካሜራ አየኸኝ እንጂ እንዳንተው ቺስታ ነኝ። ያረዳልኝ ደገፍ አድርጉን በቃ እኛም ይሆናል። ከዛ ቢያንስ መኩ ምናምን ሲይዝ ያኔ አሁን በዛው ስታዩኝ በመኪና ምናምን በቃ አለው ያኔ ይሄ ቪዲዮ ስንት ላይ ካገኘ ለሚለው ቻሌንጅ ብቁ ሆናለሁ ማለት ነውና እኔም ብቻ ሳይሆን ዶክተርንም እንደገና ሁሉንም ወንድ ቲክቶከሮች ሰፖርት አድርጓቸው እንደ ሴቶቹ ታዊኑን ትምህርት ላይ ለሴቶቹ አፈርማቲቭ አክሽን አለ አይደለ? ለወንዶቹ ደግሞ ቲክቶክ ላይ አፈርማቲቭ አክሽን ሊኖር ይገባል። እኔ ሐሳብ የሚስማማ ወንድ ብቻ ኮሜንት ላይ አንድ ቁጥር የማትገመት ሰው ሁን። እማ የድሩን ብር ልክፈል ስጭኛ። ቦርሳዬን አምጪልኝ። ቦርሳሽ እኮ የለም። ደግሞ እዚህ ቤት ቦርሳው ፊት ለፊት ይቀመጣል እንዴ? ያ ሙስጣፋ ሌባ ወንድምሽ እያለ
ይኸውልሽ እዛ ጠላ የምጠምቅበት ጋን ውስጥ ትልቅ ፍራሽ አለ። ፍራሹን ስታወጪው መዘብዘፊያ አለ። እሱ ላይ ባሊ አለ። ባሊውን ስከፍቺው ማስታጠቢያ አለ። አረማ ቆይ ልጻፈው እንዳይጠፋብኝ እንዴ። እሱ ስር ጆክ አለ። ጆክ ውስጥ ደግሞ ቀለስ አለ። ቀለስ ውስጥ ደግሞ የተቋጠረ ሻሽ አለ። ቀለስ ውስጥ እሱ ሻሽ ውስጥ ደግሞ የመኝታ ቤት ቁልፍ አለ። ሻሽ ውስጥ ቁልፍ አለ። የመኝታ ቤት መኝታ ቤቱን ከከፈትሽ በኋላ ከጥግ የጤፍ በርሜል አለ። ጭራሽ መኝታ ቤት ውስጥ የጤፍ በርሜል እንዴ! ምን ያደርጋልማ እንዴ! ወይ ካልሆነ ለምን ፕላኑን አሰጭኝም? ነፍስ ተጨነቀች እኮ። ዝም ብለሽ አዳምጪ። እሺ። እሱን የጤፍ በርሜል በስማም ብለሽ ከከፈትሽ በኋላ በስማም ብዬ ከከፈትኩ በኋላ እሺ፣ በኩርቱ ፌስታል የተቋጠረ በርበሬ አለ። በርበሬ እሱ ውስጥ ደግሞ በጥቁር ፌስታል የተቋጠረ የታጠበ ቡላ አለ። ምን ያህል ሌባ ቢሆን ነው? ቡላ ውስጥስ ምን አለ? 6 hours later አካፋና ዶማውን ይዘሽ አካፋና ዶማ ባይከፈልስ ቢቀር ጓሮ ያለውን ኮሹን ስትቆፍሪ መቆፈርም አለው። ቦርሳዬን ታገኘዋለሽ። በይ ቶሎ በይ ቦርሳዬን ይዘሽልኝ። ዳስታል ታገኘ እንዴ? በቃ ዳሴ ልጣል። እውነት አይ ልጣል። ባይከፈልስ ቢቀር ወንድሜ ብቻ አይደለም ብትጠብቂው። አዩ የቤት ውርስ ነው እንዴ ቦርሳ ውስጥ ያለ ይሄን ያህል? ወንድምዬውስ ምን ያህል ብታማርር ነው እናትህ ሁሉ ፕሮሲጀር ውስጥ የሄደችው? አረ ደግሞ ይስቃል። አደነግጭም እንዴ? ከዳች በቃ አመዳም ብላኩን ያው ተናደደ። አሁን ለሊት አረ ላይ ለሚያቦን ነው አመድ። እኔ እዚህ ልጅ በቃኝ እውነት። ቲክቶክ ስራዬ ነው። እናንተ ደግሞ አለቆቼ እና ቡስ እዘዘኛ ምን ልስራ? ይቻላል እዘዘኝ፣ እኔ አረጋለሁ። እናንተ ብቻ ደሞዜን ክፈሉኝ በአግባቡ። ኮፒ ሊንኳን በጣም ጥሩ አለቃ፣ በጣም ጥሩ ቦስ ከሆንክ ደግሞ ኮሜንት ላይ እዘዘው። ማበረታቻ ፕላሷን ሸልመኝ። አስማጨነኝ። አንቺ እኮ ደስ ስትይ ግን ይሄ ቪዲዮ የፖሰት አይፖሰት ይፖሰት ያረዳ ልጅ ሲጀምር አንተ ቆይ በጣም አሪፍ ሰራተኛ ነህ ነው የምልህ። ፈታ እያረክ ነው እዚህ ጋር ፖስት እያደረክ ፎሎ አድርጉኝ ባተለ ራሱ ለዚህ ጸዴ ባህሪ ፎሎ ይገጫል ወንድሙ። ያው ብሩ አልገኝ ሲል ያው በካርቶን 10 ሺህ ተይዞ ያው የህልም ራፐር ጥርስስ ላይ ካርቶን ነው ወይስ የመስታወት ማጣበቂያ ነው? እድገቱን ሳይጨርስ ሲቀር በካርቶን ገንዘብ ብሎ ይጫወታል። አረ ፋሎዎቹን በዚህ ዘፈን በቃ ፋሎዎቹ እንዳለ ያ ኢትዮጵያ ደግሞ እንዴት ነው የምታብሪው አንቺ? ወይኔ ስዊት የሆነች ልጅ ስዊት። እሰይ እስክስታ ጎበዝ። እድግ በይ እስቲ በሏት ኮሜንት ላይ። ወላጅ እኮ በቃ ሁሉም ወላጅ ልጁን እንደዚህ እየሰራ ቪዲዮ አሰርቶ መልቀቅ ነው ያለበት። መርቋት ቶሎ ብላችሁ ኮሜንት ላይ። እውነት ሳይመርቅ ሰው እንዳያልፍ ልጅቷል። እድግ በይ። የወደዱህና የፈለጉህ ቀን በጨለማም ትታያቸዋለህ። የጠሉህና የደበርካቸው ቀን በፀሐይ ብርሃን አትታያቸው። ነገና ጀራዱ ደግሞ ሰው የሚወድህ ይኖርህ ነው። እንዲኖርህ ታትረህ ስራ ያረዳ ልጅ በቃ ከሌለህ ማንም ሳይወድህም። አንድ ሰውዬ ብሎታል እኮ እውነት ቀልድህ ራሱ ባያስቅ ገንዘብ ካለ ይስቃል ሰው። እና ላለውና ለሌለው ተብሎ ተለይቶ በሚደረግበት ለዚህ ላይ ለሰው ግድ እስካልሰጠህ ድረስ በጣም ጠንክረህ ሰርተህ አሪፍ ላይ ሆነህ ነው ሰዎች ሊወዱና ሊያዩ የሚገባው። ስራን እናበረታታለን ሁላችንም። ይህን ቪዲዮ በላይክ ደደብ ሰው አይቻለሁ ግን የሆነ ሀሳብ ካልሰጠው አላቅም እባላለሁ እንደሚል ሰው ደደብ አይቻል አላቅም። እንዴት ዝክሪ አሁን እዚህ ጋር የምታዩትን ስዕል ለነገሩ የምፈልገው ብሎኝ እስከ 9 ሰዓት ምሳ ሰዓት በላ ነው የሰራሁት። ከዛ ከመንገድ ኪት እንደመጣ አላቅም የሆነ ሰውዬ መጥቶ ጀመና ሀገር የለውም ኪት ነው ጀመና ሀገር ያመጣው ምናምን ብሎኝ ለባለ የሚሰራው ሰውዬ ጋር አስቀብጦ አስጠፋኝ። ሰውዬው ወዶት ነበር በጣም ነበር
ስዕሉ በደንብ ነው የሚያምረው የእውነት እና ፍቱ አበሻ በቃ ካላወቃችሁ አላቅም ስሜቱን አትረዱኝ። አሁን እዚህ ጋር ፊልም ማድረጉን ነገር የሚያቅሱ ያውቃል። ጀበና ሀገር የለውም እንደዚህ ሰው ነው ታምር ኩል የሚመስላችሁ አርት እኮ ነው ይሄ እኮ ምንም ኩል የሆናችሁት ነገር የለም። እዚህ ጋር አሁን ምንም ኩል አትባሉ። በሰው ስራ አትግቡ። በቃ ካላወቃችሁ ስለ አሳብ አንተ ራስህ እንዲህ ነው የሚሰራው አትለውም እንዴ? የሆነ አወከናን አይደለም ብቻ ደብሮኝ ጀለስ እዚህ ጋር ያጽናናችን ነበር። ቆይ ቮይስ ነው ምን ይኩ ማይመስል ነገር አልቅስ እናቴ ደግሞ አልቅስ ቪዲዮ እያደረጉ በጣም ሐቅን የተናገረው ሁሉም ነገር ላይ እኔ ልወቅ እኔ ልፈትፍት እኔ እችላለሁ ምትል ሰው እንዳለ በቃ አርፈህ ተቀመጥ። በቃ የሰውን ስራ ካላወቅ ቁጭ በል። እስቲ መንገድ ላይ የሚሳሉትን ስዕሎች ምናምን አይታችሁ አታውቅም? በተለይ አርት ላይ አርቲስቱ ተውለት። አንተ መቼም ሌላ ስራው ተመችቶ አይደለም እንደዚህ ጋር ስራልኝ እያልከው ያለው ለአርቲስቱ ተውለት። በቃ ራቀቅበት። ጀበና አይደለም ስንት ነገር እኮ በጣም ይሄ ደስ በሚል መንገድ ጀምር አይን እንዲስብ ተደርጎ ነው እየተሳለ ያለው እኮ። ግስጥ ያለ ጀበና ከሆነ ፎቶ አልለጥፍም እንዴ? አይነት እኔ ፊሊንግህን እረዳዋለሁ። እኔ አርቲስት ባልሆነ ራሱ ፊሊንጉን እረዳለሁ። የእውነት አድቡ። ግን እንደዚህ አይነት ሰዎች ምክሩ በጣም ትክክል ነው። ያለለት ሊኖር እድሜው ነሲከፋ ምንድነው ወደቀ ብሎ ይዞት ሊሄድ ነበረ። ክቡር ነው ክቡር ነው። እኔ ለእንጀራ ለዳቦ በጣም ክብር ሁላችንም ሊኖረን ይገባል። እኔም ክብር አለኝ እውነቱን ለመናገር ማለት ነው። በተለይ እኔ መቼም እንደ አንድ ቲክቶከር ማለት ነው ሌሎች ቲክቶከሮችን እንደ ምክር የምሰጠው ምን እንደው ታውቃለህ? ሌላ ሰው ሊመገቡ የሚችለውን ነገር ለምሳሌ እንቁላል፣ ዱቄት፣ ኤኒ ፎርም ኦፍ የሚበላ ነገር ማለት ነው ፊታችሁ ላይ እንደ ቅጣት የሚበላ ምግብ የሚበላ እንቁላል ምግብ የተባለ ነገርን እንዳለ ለቅጣት እያልክ አትጠቀመው። በቃ ለምን ነው የምትጠቀመው? ማለት ያንን ቪዲዮ ያንን ላይቭ ስትሪም ማን እንደሚያውቅ አታውቅም እኮ። እዛ ጋር ከሚያውቅ ከ1000 እና 2000 ሰው መካከል እኮ ማለት ነው እራቱን ሳይበላ መብላት እየፈለገ ግን ምግብ አጥቶ ያንተን ቪዲዮ አንተ ግን ምግብ በጣም ጠግበህ ጭራሽ ፊትህ ላይ የደፋኸው መሆኑን ኖቲስ እያደረገ ነው ያ ሰውዬና ለምግብ ክብር ይኑረን። በቃ ይሄ እኔ ክሊርሊ ለምግቡ ዲስሪስፔክት ነው። በቃ የፈለገ ኢንተርቴን ሊያደርግ ይችላል ግን አታድርግ። በቃ ዱቄት እንቁላል ምናምን የተባለ ነገር ሌላ ቅጣት ስንትና ስንት ቅጣት አለ። ተቀጣጡ። መቀጣቱ ደስ የሚል ነገር እኮ ነው። ቅጣትም የሚወድ ማየት ደስ የሚለው ሰው ሊኖር ይችላል ግን ምግብን አቮይድ ባረገ መንገድ በዱቄት አሸዋ ቀይር። አሸዋ አርግ ፊትህ ላይ ለምን ዱቄት ታደርጋለህ? ይሄ ዝም ብሎ ኖቲስ አድርጌው ስለተረዳሁት ያካፈልኳችሁ ሀሳብ ነው። በእኔ ሀሳብ የምትስማሙ ከሆነ ላይክ አድርጉ ቪዲዮን። እንግዲህ ሰቤች ልታለቅስ እየሞከረች ነው ግን የደስታ ነው። ከረጅም ጊዜ ድካም በኋላ ይሄን ቤት ከፍታለች። ይሄ ቤት በአንድ ሳምንት ውስጥ በሰው ተጥለቅልቆ አቤት 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 ተባለ። ከምላሴ ጸጉር ይነቀል። ለምን እንደዚህ እኔ ራሴ እመጣለሁ ጋብዙኝ። ድካሟን ስለማቅ አቅሟን ስለማቅ እንዴት በንጽህና መስራት እንደምትችል እርግጠኛ ስለመሆን ነው መሰከርላችሁ። እንደዚህ ስል ሰምታችሁኝ አታውቁም ለብዙ ሰው እና እርግጠኛ ስለሆንኩኝ ነው። ደስ ሲል እውነት ደክማለች። ከ15 ዓመት በላይ የተለያዩ የባህል ቤቶች ክትፎ ቤቶች ሰርታለች። አሁን ደግሞ ላለፉት 4 እና 5 ዓመታት ደግሞ ከቤቷ ሆና ስትሰራ ነበር። ካንዴም ሁለቴ ቤቷ እያለቀሰች በረታቻታለሁ። ብዙዎች ኬተሪንግ አዛችኋታል። አንድም ኮምፕሌን በሷ ምክንያት ሰምቼ አላቅም። ከዛ ግን ለያንዳንድ ሰው የሚሆን እንዴት ነው መንበላው እሷ ጋር ስትሉ ነበር። አረ ሴትዮ አታልቅሽ። አረ እውነት አታልቅሽ፣ ደስ ይበልሽ። አሁን ግን ለአንድ ሰው የሚሆን ልታቀርብ እዚህ ጎሮ አደባባይ ከጓሬ ህንፃ ዞር እንዳላችሁ እዚህ ታክሲ መያዣው ጋር አለ። ግምት አይደለም ትንቢት አይደለም እነግራችሁ። በአንድ ሳምንት ውስጥ ግን እዚህ ቤት ውስጥ ቦታ አይገኝም። እርግጠኛ ሆኜ ነው ይሄን የምነግራችሁ። ይሄ ቪዲዮ ከተፖሰተ ጎበዝ በቃ እውነት ሰው ሲያድግ ደስ የሚለው ሰው ቪዲዮውን ላይክ ያድርግ። ከቤተሰባችሁ ጋር በትንሽ ቤት ግን የሚገርም ክትፎ መብላት የምትፈልጉ ሰዎች በሙሉ እዚህ ኑ። በተስፋ ነው የመጣሁት ስትሉ ቂቤ ይጨመርላችኋል። ይመቻችሁ። ተባብረን እናድጋለን። አንቺ ታልቅሽ ይያት አድራሻውን ነግሯቸዋል። ፋሚሊ በእናታችሁ እኔ ራሴ በጣም ደስ የምትለኝ ሰው ናት። በተለይ አቤት 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 የክትፎዬ ነገር ስትል ነው ማቃትና ደስ ስትለኝ እየሄዳችሁ ምግቧን ተጋበዙ። ተከፍሎኝ አይደለም በነፃ ነው። እሺ ይሄ ነገር ይሄ ቪዲዮ በነፃ ነው። ምንም እኔ ደስ ስላለኝ ነው። እኔ ልጄን እያዝናናው ነው። እናንተ ፎሎ አድርጉ። የኔ እናት አዝናኙ በደንብ እውነት በደንብ አዝናኙ። ደስ ሲል እውነት በጣም እኔ ጠንካራ በቃ መንፈስሽ ደግሞ ጠንካራ ሊሆን ይገባል። አካውንቷን ከስራ አረግላችኋለሁ ያራዳ ልጆች
ምንም ሳይሆን በቃ ክሊክ እያደረጋችሁ አካውንቷን ፎሎ አድርጓት በእናታችሁ። አያችሁ ልጅን እንደ ጸጋ ብለህ ስትጠቀም እንደዚህ ነው። በቃ ልጅህ ጸጋህ፣ ልጅህ ምንም ሆኖ ቢወለድ ያንተ በረከትህ ነው። እሺ ደግሞ እኔ እንጃ በቃ በጣም እኔ ልቤን ነክቶኛል። ብቻ ይሄን ቪዲዮ እያያችሁት ከሆነ አካውንቷን ከስር ላይ አስቀምጬላችኋለሁ። እባካችሁ ፎሎ አድርጓት። እችላለሁ እኔ ውዴም እችላለሁ። ካሌብ አይኔ ነው አንተ እኔን ጥለህ ሌላ እንግዳ ጋብዘህ ክትፎ እየበላችሁ ይሄን ትሬንድ ከኔ ጋር አልነበረም ወይ መጫወት የነበረብህ? ሮብና ሮብ ጭራሽ ምግብ አለ። ወይኔ ይሄ እኮ ክህደት ነው፣ እኔ ላይ ክህደት። ወይኔ ካሌብ ብላ እስቲ እሺ ብላ። እኔ አንተ ደጋፊ ነኝ፣ እኔ አንተ ደጋፊ ነኝ። አቤት አጎራረስ ጎበዝ። ሱስ እያለ ያጨሳል። አገባቡ ትክክል ነው። አሁን ወይኔ ሴቻዋ በይ ዝመችበት። እኔ ግን የካሌብ ደጋፊ ነኝ። ለነገሩ የሴት እጅ የፈለገ ቢጠቀልል ትልቅ አይሆንም። ጌታ እሱ ነው እውነት። እናቴ ተሙት እሱ ነው አበላሉ። አንዴ ኢትዮ ቴሌኮም ነው አንድ ያጣላል ቢ በደንብ። ወይኔ ምግቡ እንዴት ነው የሚያጓጓው! እንደኔ ምራቃችሁን ዋጣችሁ። ወይኔ ረሃብ። ካሌብ ተመልሷል ይላል። ፓፓያ ጠጣ፣ ጎረስ እንቁላሉ ይደርሳል። አንተ ክትፎን ብላ በቃለው ጥፍጥን ነው። አቤት ቦምባስቲክ አገኘኸዋ። አሁን በአንዱ ሙሉ ቁርጥ ሪፋራ በስነ ስርዓት አጠቅልልም እንደ አንተ። ወይ አጎራረስም አትችልም አንተ። ካሌብ እኮ ቅድም ሁለቴ ጎርሷል እኮ። አበላልም ስለማይችል ነው የማይደርሰውልኝ። አንድ ሁለት ኧረ ካለው ይድረስህ። በቃ ረሃቡ እኮ ነው። ረሃቡ እኮ ነው። ይሄን ልጅ አውልኝ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው። እንግደለውና ሩጥ ቢያንቺ ያዝ አድርጊና ይሄንን በፓፓያ ታይም አጠፋሽ። ክትፎ ላይ ፎከስ አድርጉ፣ ክትፎ ላይ ሌላው ላይ አይደለም። አቁሚ መብላት ያለ ደረሰው። አንተ የቅድሙን እስካሁን እያኘክ ነው። ምንም የዚህ ልጅ ሜታቦሊዝሙም አጎራረሱም አሪፍ አይደለም። ደስማ ወዳጆች መሬት መንቀጥቀጥ አትጥም እንዴ አንተ? ካሌብ ጎበዝ ነው አንተ ሲበላ። የእውነት ካሌብ ስትበላም ስትሰራም ጎበዝ ነው። ገመቤቴ አረ ይበቃኛል። ለትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ! አቤት። አንቺ ደግሞ ፓፓያው ላይ ፎከስ አድርግሽ። ምግቡን ቢ ካሌብ ነው በቃ የሚያቀበት። ቆይ አገኘው። ይኸው እይታው ራሱ ፎከሱ ላይ ቀጭኑ ተረጋ። አሁን ይኸው ክትፎ ሲበላ ሊያሳየን ነው። ጎበዝ አየህ፣ እሱን ነው መሆን ያለብህ። እኔ ረካው አንቺ እኔ እንደበለው ነው ፊልም አደረገ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ አንድ ሁለት ዞር በልቀቀኝ። አሁንም እሷ ነው የሚደርሳት በእርግጠኝነት። አረ ካሌብ ደረሰው። ፎሎ አድርገኝና ሁለት ቀን ሶስተኛው ቀን ላይ ፎሎ አድርገኝ። በል እንግዲህ ዝመትበት የታባቱ። አረ እንቁላሏን አንተ ላጥ ነው እንዴ? ወይኔ ጉዴ ነው ያላት። በቃ ከኛ እንዳታመጣብኝ በቃ ነግሬሃለሁ። ጠገቡ አንተ ሶስቱም። ለነገሩ ካሌብ ነው የጠገበው። ሁለቱ አሁን ቪዲዮ ካለቀ በኋላ ይበሉታል። ይኸው የወንድ ትርጉሙ ይሄ ነው። እሺ በትክክል ወንድ ልጅ ይሄ ነው በቃ። ዘ ኤክስፕሬሽን ኦፍ ወንድ አዝሎ ነው በቃ። አየህ
እንዴ ወደ ላይ አልነበር እንዴ ይወጣ? ኦኬ ወደ ጎን ነው ይሄድ። ወይኔ አሁን አዳልጧቸው እንዳይወድቁ። በባዶ እግር እኮ ይከብዳል እኮ መንገድ እኮ በጫማ ይሻላል እኮ። ኧረ ወንድሜ ተመለስ እንጂ። ኧረ ገቡ አፈራቸውን ላስ ፈተና እኮ ነው እናት። እንደዚህ አይነት ችግር ይስጣችሁ ብራዘር። ምን ችግር? መሄድ ፈልጋለሁ በጠዋት መኪኖቼ ግን ቦታውን ዘግተውታል። እኔ ይዤ መሄድ የምፈልገው መኪና አዲሷን መኪና ላምበርጊኒ ነው። ብራዘር ለምን ተበቆስቆስ ያውጣችሁና መኪና አንዱን አውጥተህ በአንዱ ለመሄድ ያብቃ። አሜን። ተመርቃል ብራዘር። ሪል ችግር ነው ብራዘር። ያልሽ አንዱን አሙቄ ምናምን ነው ገና ይዤ መሄድ ነው በጠዋት ስለሆነ ፕሮብሌም ሪች ማን ፕሮብሌም። በቃ አንቺ ምን ሪች አይደለሽ እንዴ? አዲስ ቤት ግዛ። አስጀምር። ችግሩ ቤትህ ነው። በቃ ቤት አዲስ በቃ ሰፋ ያለ ጋራጅ ያለው ሁሉንም ቤት ታቆማቸዋለህ። ስትፈልግ አንዱ ወጣ እያረክ ትነዳለህ። ልጁ ምን አለው? ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል። ቤተሰቦቹስ እንዴት ናቸው? ደህና ናቸው ይመስገን፣ ደህና ናቸው። እና ምን ይመልስ? በዚህ ዘመን አቋሙስ ረጅም ነው። የፖለቲካ ነው። ሱስ አለበት? አዎ ይቅማል። ወይኔ አለም ሰገድ። ለምንድን ነው ግን ፊልም መስራት ያቆምከው አንተ ሰውዬ? በዚህ ዘመንም ምን አለው ምናምን ይባል ምን እንዲኖረው ትጠብቃላችሁ? ምንም የለውም። ምንም የኖረው እኮ ነው። ምንም የለውም። ዳር ራሱ ማግባቱ በቃ በጣም የሚያስመሰግነው ነገር እኮ ነው። ተው እንጂ ሽምግልና የሚላክላችሁ አትጠይቁ። እኔ ሆነ መሩኛል። ይሄ ማንቆርቆሪያ ሽቼ አስማተኛ ይመጣል፣ ህይወቴ ይቀየራል። በችራዘር የሚያስፈልግሽ ነገር አለ? አዎ በእናትህ በዚህ ዓለም ላይ ቆንጆ ውብ ሴቶች የሚወዱኝ ሀብታም መሆን እፈልጋለሁና አባታችን ቀላል ነው። አራዳጅን በርተሚዮስ አረከኝ። በጣም ነው የማመሰግነው። በርተሚዮስ ራሷን እንደምን እንደምታያያችሁት በጣም በቃ ቺኮች የሚወዱት ግን ሀብታም ነኝ አልክ። በቃ ዋናው ነገር ሀብታም ነኝ። አሁን ቪዲዮ ሊሰራ ውጪ ካገኛችሁት እንዳታልፉት። ሀብታም ነኝ ብሎ ራሱ አምኖላችኋል። ይሄ ቪዲዮ ስንት ላይ ከገባ ማለት ነው በቃ ሁሉንም እሺ ነው የሚለው። የፋይት ቀን ጀምሩ። ሴዶ አይሽው ወደታ እንዴት ነው ደስ የሚል እናት። እኔ ግን ሴዶ እናት እኔ ንግግሩ ራሱ ሻው አለችበት እዚህ ጋር ደረቱ ላይ እኔ እሱ የኔ ነው ጋራ እኔ መጀመሪያ አይቼው ስንት ነገር በዚህ ነው የሚጣለው። ስንት ቀም ያለሽ አንቺ ዋሮ በላ ውሻ አንቺ በጣም ሰው በላ ሌባ ነሽ አንቺ። አንቺ ጋር ራሱ ጉርፍና ራሱ ያስፈልግ ውሻ በስድብ ነው ጸጉርሽን ዳውድ እስቲ ከሁለት አንዱ ደስ ያለህን አንተ መርጠህ ተጣላቸውና እንዴት ጸቡ እንዴት እንደሆነ ታየዋለህ። ቺክ ናቸው ብለህ አንደርስቲሜት እንዳታረጋቸው። ሪንግ ውስጥ ታያቸዋለህ እንዴት እንዲህ እንደሚወዛወዙት። ሲጀምር እኔ እንደውም ከወንዶቹ ፋይት የቺኮቹ የሚደምቅ ነው የሚመስለኝ። እኔ ለምሳሌ የውጭ ሀገር ኤምኤምኤ ራሱ አይተህ ከሆነ ሴቶቹ አፍንጫቸው ይሰበራል፣ በቃ ይሰባበራሉ ነው የምልህ። ምንም መስሚያጥጥ ናቸው። ወረኛ በለው እኔ አላውቀውም እንዴ። ለ100 ሺህ ብር ምንድነው የሚስገበገበው? ስጠኝ በለው እባክህ። እኔ ከቫኬሽን ስመለስ እሰጥሃለሁ በቃ። ኧረ ማዘር ምን ሆኖ ነው? በዚህ እድሜውና በዚህ አካሉ ይሄን ድንጋይ ተሸክመው ወዴት ነው የሚሄዱት? አይ እዚህች ነኝ ልጄ። ይኸውልዎት ማዘር፣ ለገንዘብ ከሆነ የሚሰሩት ድንጋዩን ጥሎት ይረፉ። ለምግብ ደግሞ ከሆነ ይሄንን ገንዘብ የያዙና ምግብ ገዝተው ይብሉበት። አያይ ልጄ ልክ ነህ። ይሄ ገንዘብ ለአንድ ቀን ምግብ ይሆነኛል። ነገር ግን የያዝኩት ድንጋይ ለማርያም ቤተክርስቲያን ማሰሪያ ነው። እናቴ ህመሙ እኮ ይታወቃል። ኮንትራክተሩ ከሆነ ደግሞ በገንዘብ ሰው ቀጥሮ ያሰራል። እርሶ ለምን ይደክማሉ? እውነቱን እኮ ነው። ከ20 ዓመት በፊት ጎዳና ላይ በበሽታ ምክንያት ወድቄ መሞቻ ቀኔን በቆሻሻ መካከል ስጠፋበት የሰው ያለ ስል ማንም አልሰማኝም ነበር። በአማላጅነቷ ጤናዬን መልሳ ያረገችኝ እመቤቴ ማርያም ናት። ዛሬ ጉልበቴ ቢዝል አጥንቴ ቢቆረጣጠም እኔ ላቤን ካልሰጠው ገንዘብ ብቻውን ቤተክርስቲያን አይሰራም። እናቴ እኔ በገንዘቤ ሁሉንም ነገር ምገዛ መስሎኝ ነበር። እውነተኛ ፍቅርና እምነት ግን መስዋዕትነት እንደሆነ ዛሬ አስተምረውኛል። ትክክል።
ያው ራሱ ሊሸከምላቸው ነው። ኑ ቀስ ብለው። እመቤታችን ቅድስት ድንግል ማርያም የብዙዎቻችን የህይወት መጠጊያ ናት። በገንዘባችን በጉልበታችንና በእውቀታችን የእናታችንን ቤት አብረን እንገንባ። የሰኮሩ በር ደብረ ገነት ቅድስት ማርያም ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ውስጥ ለረጅም ዓመታት ምዕመናንን በመንፈሳዊ አገልግሎት ስታገለግል የቆየች ቤተክርስቲያን ናት። በአሁኑ ወቅት ግን ለቅዳሴ የሚያስፈልጉ ንዋያተ ቅድሳት፣ ልብስ ተክህኖ፣ መጎናጸፊያ፣ ቀጸላ፣ መንበር ለማሰሪያ፣ መቀደሻ፣ መገበሪያ፣ ጥረት፣ ምንጣፍ፣ መጋረጃ፣ ዕጣን፣ ጧፍ፣ ዘቢብ እና መብራት በማጣት ከፍተኛ ችግር ውስጥ ገብተናል። የመቅደሷም ጣሪያ እያፈሰሰ ይገኛል። ለፍልሰቷ ጾሙ ምንም መቀደሽ የላቸውም። እነዚህንም ነገር ለማድረግ ለማሰራት ምንም አይነት የገቢ ምንጭ ስለሌላት በከፍተኛ ፈተና ውስጥ አስገብቷታል። እኛም እንረባረብና ቤቷን እንሙላ። የቅድስት ድንግል ማርያም ምልጃና በረከቷ አይለያችሁ። አሜን። አካውንቱን አስቀምጠውላችኋል። የቻላችሁትን ያራዳ ልጆች የቻላችሁትን አግዙ ፕሊዝ። በቆሎ በመቶ በቆሎ እየሸጥክ ነው? ደርሳለች። ይኸው ቆይ ምንም አይ ችግር የለም። ሊሸጥ ነው በቆሎ እየሸጠ ጆንዳኒ። እርሶ ቀይሮ እስከ ይመጡ ነው ያለው። ያኔ ሞያ ማን ነው የሚቀይ? እኔ የጠበስኩት ነው 200። እኔ የጠበስኩት አንድ አንበሳ ነው። አረ እየተሰራ ይበላል። 200 ልቀንስ እኮ ተደራደረኝ። ስንት ላድርግልህ? 190 ክፍል 150 ማሚዬ መጡ። አረ በአንድ አንበሳ በጊፍት ለማሚ አረ ደስ ሲል። አሜን ማሚዬ አሜን ሲፈልጋችሁ ነገራችሁ አሜን ማሚዬ ሁሉም ምትረዱ አለ ያርጋችሁ አሜን የሁሉም ምትረዱ የሁሉም ሀገራችሁ ሁሉም ምትረዱ አለ ያርጋችሁ አሜን። እሺ እናት ያው ነው ቁጭ በል። ምን ቆልፈህላቸው ነው? በእናትህ ደስ ሲል። ያው ሁላችንም በቃ ትሬንድ ልናደርገው የሚገባ ነገር ነው። ግን እውነት አሁን እነዚህ ትላልቆቹ ኢንፍሉዌንሰሮች እንዳለ በቃ ኮንተንት ራሱ ቢሆን እኮ መጥፎ ነገር አለ። በጣም ደስ ጸዴ ነገር፣ በጣም ጸዴ ፖዚቲቭ፣ ሁሉ ነገሩ ፖዚቲቭ ነው። በቃ ቪዲዮ ስንሰራ እንደዚህ በቃ ሰዎችን ደገፍ ማድረግ ምናምን ቢሆን ኮንተንታችን ሁላችንም እንደ ሐሳብ። ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀውሃል። እንግዲያውስ ዊልቸር ገዝተህ አስቀምጥ። ለጎንህ ላለው ሰው እኮ ነው ምክሩ። አሁን ሴዶ ማንንም አልሰማም እንደዚህ ቂጣ ገምጣልና። ዛሬ የማወራችሁ የእውነተኛ ታሪክ ነው። የሆነ ቀን ምግብ ቤት በልቼ ስወጣ አስተናጋጁ ተከተለኝና ከኋላ በርጠሚውስ አንድ ያግዘኝ ምናምን አለኝ። ወጣት ነው። ምንድነው ምናምን ስለው ሚስቴ ልትወልድ ነውና እኔ የምጠይቀህ ነገር ሚስቴ ስትወልድ የምታርፍበት አልጋ ግዛልኝ ብሎ ጠየቀኝ እና ደነገጥኩ። ወጣት ነው። ከዛ እንዲህ አጠየቁም ደግሞ ያስደነግጣል። እና ዛሬ ሰርፕራይዝ እናደርጋቸዋለን። ብርድ ልብስ አለ፣ ሁሉም ነገር ጁስ መፍጫ አለ፣ እንዲሁም ከማረፊያ ፈርኒቸር ምርጥ አልጋ ይዘንላቸው እንሄዳለን። ያውና እየመጣ ነው። የእውነት መመጣ መሰለማ እንግዲህ አሁን ቤታቸው ደርሰናል። ይኸው አልጋችንም ደርሷል። ማረፊያ ፈርኒቸር እናመሰግናለን። እንግዲህ እንዳያችሁት አልጋው ገብቷል። ከዛ እዚህ ጋር ደግሞ ጁስ መፍጫ አለ። ይሄም ላንተ ነው ማሜ። ግን ባለቤት የት ናት አሁን? እዚህ እናት ቤት ሄደን ሰላም እንላቸዋለን። ምን ተሰማህ ግን? በጣም አረ ምን አድርጌ እኔ ሳልሆን ማረፊያ ፈርኒቸሮች ይህን የመሰለ አልጋ ስለሰጣችሁልኝ በጣም አመሰግናለሁ። እንዲሁም ይህን የምታዩ ሰዎች የሚያማምሩ ሶፋዎች፣ አልጋዎችን ከማረፊያ ፈርኒቸር እየሄዳችሁ መግዛት ትችላላችሁ። አድራሻቸውን ቦሌ ሸዋ ዳቦ ከራዩማ ህንጻ አጠገብ ጊፍት ሪል ስቴት ላይ አንደኛ ፎቅ ላይ ታገኛቸዋላችሁ። እየሄዳችሁ ምርጥ እቃዎችን ለቤታችሁ ማሚ አንድ ነገር የሚላችሁ ነገር አለ። እኔ ማለት የምፈልገው ደግፉኝ፣ እርዱኝ፣ አግዙኝ ሳይሆን ስራ ግማሽ ቀን ነው የምሰራው፣ መስተንግዶ ነው የምሰራው። አሁን ባለሁበት ሁኔታ ደግሞ ትንሽ ይከብዳል። የአንድ ልጅ አባት ነኝ አልሐምዱሊላህ። አሁን ገና በ21 ዓመቱ የአንድ ልጅ አባት። የምፈልገው እኔ ስራ እንድታሰሩኝ ነው። ማገዝ የምፈልገው እኔን በማሰራት ስልኬ 0965 03 77 55 እየደወላችሁ እሱን ስራ ማሰራት ትችላላችሁ። እናመሰግናለን። ሁሉንም ሰምታችኋል አይደል? እንደ ያረዳ ልጆች በቃ ስልኩም አለላችሁ። ይሄንን ወጣት ላይቡን መቀየር አለብን። እውነት አብዛኛው ቲክቶከር አዲሱን የዳሽን ባንክ ቻሌንጅ እንዴት እንደተወዳደረ አይታችኋል። እኔ ግን በወዳደር እንዴት እንደምሰራው ላሳያችሁ። እኔና ሚስቴ በፓርክ ውስጥ ወክ እያደረግን አይስክሪም እየላስን ከዛ የሆነ ቫን ይመጣና ፊት ለፊታችን ይቆማል። ይቆማል። ከዛ የሆነ ሰው ይነካል። ዞር ሲል እሷን ቫኑ ሲከተል ሚስቴ በጭንቅላት የሆነ ነገር ነው ራሴን ስታል። ከዛ ብዥ ብሎ ብያየው ቫኑ ሄደ።
ቪዲዮ ወጣ። ከዛ የሆነ ፖሊሶች ምናምን ራሴን ስነቃ መርማሪ እንትን ፖሊስ ጣቢያ ምንድነው የተፈጠረው ይሉኛል። ምንም ነገር አልተፈጠረም። ሚስቴን እኮ አግተዋታል። ማንም ሰው አላገታት። አንተ ያማል ሚስቴን እኮ ታግተህ ልቀቁኝ፣ ወደ ቤት ልገቡኝ። ከዛ ያማል ብለው ቤት እገባለሁ። ከዛ ሳሎን ቁጭልና ሚስቴን በገዛ እጄ በራሴ መልሳታለሁ። ፍትህን አልፈልግም። ቀጥታ ሄድና ቁም ሳጥኔን ክፍት አድርገዋል። ከዛ ልብሴን ክፍት አድርገው የሆነ ሳጥኔን ስከፍተው ጥይቶች ምናምን ተደርድረዋል። ጥይቶቹን አወጣና ብዬ ከተዋል። ከዛ የሆነ መታወቂያ ሳየው ሳጅን በርጠሚስ ይላል። ለካ በድሮ ህይወቴ ሳጅን ነበር። ሚስቴ አታውቅም ድብቅ ማንነቴ። ከዛ እሱን ከትና እዚህ ላይ ምናምን ቀባል ጨርቅ አስርና ቀሌን ጣጣጣጣ ትርትና ቦምብ እዚህ ስርና ከዛ እወጣለሁ። ስወጣ ጎረቤቶች ምናምን በርጠሚስ ምን ሆነ አይ ቲክቶክ ቪዲዮ ሰራን ተውኝ። ወጣና ተራራ ላይ ይደውላችኋለሁ። ሄሎ ሚስቴን አሁኑኑ ትለቋታላችሁ ወይስ አልለቋትም? ሚስቴን ለመልቀቅ 10 ሚሊዮን ብር ማምጣት አለብህ። የት ነው የማመጣው? በምን እግርህ ቦታ ላይ ታመ ችግር የለው። ከዛ ቀድሜ ቦታ ቦምብ ማጠምዳል ጥይትና በዛ ስናይፐር ምናምን ነገር ከዛ አቆማለሁ እንደዚህ። ከዛ ሁለት ሰዎች ይመጣሉ። ገንዘቡን አዘጋጀ። ሚስቴ መጀመሪያ ያሳዩኝ ይላል። መጀመሪያ ገንዘቡን ጥይት ሰውብኝ የሆነ ጠቅጠቅ ስልክ አለ ጠቅጠቅ ሳይሆን ቦምብ በዛ ጥይት በዚህ እንደዚህ ታታታታ እመታለሁ። እዚህ ጋር ሲዞ ወድቃለሁና ትንሽ ቀና ስልምና ራሴን ስቻለሁና እመታለሁ ወድቃ። ከዛ ስነቃ እንዴት ታስረኝ የሆነ ሰውዬ ቆሟል ፊት ለፊቴ። ቀና ብዬ ሳይ አውቃለሁ ከዚህ በፊት በድሮ ህይወት ያሳሰርኩት ከባድ ወንጀለኛ ሳጅን በርጠሜስ ይለኛል። አንተም ማረባስ ነው አንድ ሚስቴን ያገትናት እሷን ፈልገን አይደል አንተም ፈልገን ነው። ዛሬ በቀላሉ ገላለሁ ተሳስታለሁ። እንዴ ጥይታው ግንባሩ ታታታታ ሁሉንም ይሸከረኝ። አንተ ይሆን ይዟል። ከዛ እንደዚህ ይዟል። ወንድ ሚስቴ የኔ ያለችው ይቅርታ ወንድም ይላል። ምን ማለት ሞታለች? ሚስቴ ሞታለች። ሚስቴ ሞታለች። ፖሊሶች ይደርሳሉ። ከዛ ብድጋር ነው ፖሊስ ታውሱኛል። እንዴት ወደ በርጠሜስኛ እና ግዝ እያልክ ለምንድን ነው አንተ እኮ ሚስቴ ሞታለች ታውል አልሞተችም። እንዴት ይኸው ሴኩሪቲ ካሜራውን አያታለሁ አለች። ዞር ሲል የለውም ይጀረው ወደ ቦታ ሄዳል። ከዛ ቦታው ላይ አንደኛው እንደዚህ ይገብጥ ነው እንደዚህ መጣ። ሚስቴን አሁን ልቀቃት አልበዚያ ጨርሳለሁ ጋር ከዛ ይቅርታ ምን ማድረጋችሁ 10 ሚሊዮን ብር ካሰጠኝ ገላት 10 ሚሊዮን ብር ካሽ መንቀሳቀሳል። ለዛም ዳሽን ባንክ አለ። በዳሽን ባንክ እስከፈለከው ድረስ ገንዘብ ማስተላለፍ ትችላለህ። እንዲሁም ካርድ አለ ሱፐር ካርድ እሱን ተጠቅመህ እንደዚህ ዋው እና ስር እልክለታል። ከዛ ደረሰኝ በቦርሳ ላይ እሰጠዋለሁ። ከዛ ሚስቴ ይመጣል እቀፋለ ሚስቴ ደህና ነሽ ልኝ ነው ጻብራ አዳናት እሺ ከዛ በኋላ ይኸው ሆዴ ነው ኮትላይ ሆዷን ስለ ጎበዝ ይምጣል። ምንድነው የ3 ወር ጉዝ ልጅ አለኝ ያስምና ከዛ ቴንኪና ሻንጣውን ክፍት ያሉ ቦምብ እኔና እሷ እጅ ነሽ ተይዘን ዳሽን ባንክ ሱፐር አፕ። አረ ምንድነው ዳሽን ባንክ ድጋሚ የልሽ ሸልሞ በቃ ምንም የሚጎል ነገር የለም እያልኩ አይዲያው አይበቃም ወይ በቃ እኮ ምን መቀረጹ ነበር የቀረው ታረከልን። በቃ እንደውም እኔ ፊልም ማየት ምርር ብሎኛል። በቃ 10 ደቂቃ ምናምን ፊልም እንዲህ ታሪክ ንገሩኝ እስቲ አንቺ ትለያለሽ ያረደ ልጅ። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።